ሰላም የቻናሌ ተከታዮች እንዴት ናቸው? ሁሉ ሰላም ነው? እኔ ጋር ለው እግዚአብሔር ይመስገን። ስራ እንዴት ይዛችኋል? ሁሉ ሰላም አለን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ሐረግ ድራማ ክፍል 63 ነው ይዤላችሁ የመጣሁት። የኤፍራታን ስቃይ በጣም ነው የበዛው። ይሄ ያፌት የሚባል ሰውዬ ያፌት እንግዲህ ባለፈው እንዳያችሁት ናታንን የሆነ ማደንዘዣ መርፌ ወቅቶ ራሱን እንዲስት አድርጎ የሆነ ወንጀል እንዲሰራ አድርጎታል። ነገር ግን ኤፍራታን ለማግባት ቪዲዮ አሳይቷታል። ቪዲዮውን ያሳያት እንግዲህ ምርጫ ሰጥቷታል። ወይም ደግሞ እስር ቤት እንዲበሰብስ አደርገዋለሁ። አሁን ናታን በእጄ ውስጥ ነው፣ ስለዚህ እኔን ታገቢያለሽ ወይ ይታሰራል ያላት። እንግዲህ እሷ እባክህ እያለቀሰ ብትለምነው እሱ እንኳን ተው እያልኩት ነው እንደዛ ያደረገው ነው የሚላቱ። እሷ ደግሞ ይህን ነገር እንዲሰራ ያደረገው መሳሪያ በጠገቡ አስቀምጠህ አንተ ነህ እያለች ነው። ስለዚህ ኤፍራታ እንግዲህ ናታን ይታሰራል እያለ ወደ ስልክ ሲደውል እባክህ ተው በቃ እሺ፣ ግን እኔን ካገባኝ በኋላ ምን ዋስትና አለህ እሱን እንደማታሳስረው ነው የሚለው። በእኔ በኩል የኤፍራታን ውሳኔ እኔ ደስ አላለኝም። ምክንያቱም ኤፍራታን ችግሯን ተናግራ እናቷ አለ፣ ወንድሟ አለ፣ እንደውም ጽያ ያለች ለሁሉም ተናግራ፣ ቢኒ ያለ ለሁሉም ተናግራ ችግሯን በጋራ እንትን ማለት ችግሯን አካፍላ የሆነ መፍትሄ ይገኝልን ነበረና፣ በነገራችን ላይ እስከ ዛሬ አብራት ችግሯን የምትካፈል ጽ ነበር። ጽ ደግሞ ዛሬ ያወራችውን ነገር አትደግም። ስለዚህ ኤፍራታ የወሰነችው ውሳኔ እኔ ደስ አላለኝም፣ አልወደድኩትም። ምክንያቱም ሁሉን ነገር ብቻዋን ከምታረግ አብራ ነገሮችን ከቤተሰቦቿ ጋር ብታረግ ደስ ይለኛል። አሁንም ምንም ዋስትና የላትም። ምክንያቱም እሱ ቢያሳስረው እሷን ቢያገባ እሱን ያሳስረዋል። ይሄ ትርጉም የለውም። እና ኤፍራታ እንግዲህ እያለቀሰች ወደ ሄደችው ወደ ቤት ነው። ያው ተስማምታለች እንደምታገባው እሺ ብለዋለች። ወደ ቤት ነው የሄደችው። ቤት ከሄደች በኋላ ግን ያው ጥሩ ስሜት አይደለም ያላቱ። እንግዲህ ቤት ስትደርስ ገኒም በጣም ፈርታለች። ምን ሆና ነው? የሆነ የሚፈነዳ ቦምብ ያለ ነው የሚመስለኝ ነው ያለችው ገኒ። እናቱ ደግሞ በቃ እናት ስለሆንሽ አንቺ ተጨንቀሽ ችግር የለውም ቆይ እኔ አናግራታለሁ ነው ያለው። እኔ አናግራታለሁ ብሎ ወደ ክላሷ ሲገባ ግን ፊቷን አዙራ እሷ እያለቀሰች ነው። የኔ ጨረቃ አኩርፈሽ ነው ላናግርሽ እፈልጋለሁ ሲላት፣ አይ እኔ ብቻዬን መሆን እፈልጋለሁ ውጣልኝ ነው ያለችው። አይ ብቻችን መሆን አልፈልግም ሲላት እምቢ ነው ያለችው እና ለብቻዬ መሆን ነው የምፈልገው ነው ያለችው። ነገር ግን የኤፍራታ ውሳኔ ጥሩ አይደለም። ምክንያቱም ምሳሌ ያፌት እሷን አገባ እንበል እና ናታን ዝም ብሎ ቁጭ የሚል የሚመስላታል። ይሄ የተሳሳተ አመለካከት ነው። ስለዚህ ኤፍራታ እንደኔ ችግሯን የደረሰባትን ነገር ማካፈል አለባት ነው የምለው። የእናንተን አስተያየት እንደዛ እንደሚሆን ተስፋ አደርጋለሁ። እና ከዛ መጨረሻ ላይ እንግዲህ ጽናት እንግዲህ ጽና ኤፍራታ ተያይዘው አለቀሱ። አልነገረቻትም። ከዛ እናቱ ለጽ እንግዲህ የጠላችን ይመስልሻል እንደ ሲላት፣ እንዴ ለምን ትጠልሃል? ሁሉ ጊዜ ለምንድን ነው እንደዚህ የምትሆነው ስትለው፣ የነገረችሽ ነገር አለ? አይ የነገረች ነገር የለም አላት። ምክንያቱም ገኒም ሆነ ናታን በጣም ነው የተጨነቁ። ምክንያቱም ምን እንደሆነች ስላልነገረቻቸው። ከዛ እንግዲህ ጽ እንግዲህ እንዳያቸዋት እንግዲህ አሁን ቦምብ እያፈነዳች ነው። ባለፈው ከገንዬ ጋር ከያፌት ቤት እንዲሄዱ ምናምን ስትነግረው በጣም ነው የተናደደው። ከዛ በኋላ ገኒን ሄድና ለምን አደረግሽ ብሎ ሲጠይቅ፣ እኔ በአንድ ሂቴን እኮ ነው ከያዘ ያስፈራራኛል ሲላት፣ እሱ ግን ጉዱን አላወቀም። አይ እኔ እንድታስታውስ ብዬ ነው ከዛ የወሰድኳት ነው ያለችው። ለሁለተኛው አይደገኝም በጣም ይቅርታ ነው ያለችው። እና እንግዲህ ያፌት የሚያገኘውን ነገር እስከሚያገኝ ድረስ ያው ኤፍራታንም ያስፈራራታል። እናቱንም በቃ አጠቃላይ መላ ቤተሰቡ እንደዛ ነው የሚያደርገው። እና
እንደኔ ይህ ድራማ ወይም ያፌትን የሚሰራው ድራማ እውነት ለመናገር ከሆነ አገራችን ያለችበት ነው የሚያሳይ። ምክንያቱም እንደምታውቁት ሀገራችን አሁን ወንጀለኞች እንደፈለጉ ነው አገሪቱን ያሽከረክራሉ። ወንጀለኞች ወንጀል ያልሰሩት ደግሞ እስር ቤት ነው የሚበሰብሱት። እና ይሄ ድራማ ያው ያፌት የሚሰራው አክተር ኢትዮጵያ አሁን ያለችበትን እና ደግሞ አንዳንድ ወንጀለኞች እንዲሁም ወንበዶች አገሪቱን እያመሱ ያሉትን ነገር ነው የሚያሳየው። እንግዲህ ወይም ክፉ ሆኖ ሳይሆን የተሰጠው አክተር ነው። እንግዲህ ምንም ማድረግ አይቻልም። ግን እንደኔ ኤፍራታ ለናቱ ማግባት ነው ያለባት እንጂ ይሄን ልታገባ ይገባል። እና ያው እንዳልኳችሁ መላ ቤተሰቡ ነው የተጨነቀው። ኒፂ ደግሞ እንግዲህ ወደ ቢኒ ቤት ሄዳለች። ቢኒ ጋር እያወራች ነው። የቢኒን የህይወት አስተዳደግ ትጠይቀዋለች። እሷ ደግሞ ያው አሁን እያስታወሰች ነው ስለ ወንድሟ አባቷ እንደበደለው ጨለማ ቤት እንደሚዘጋበት እንደዛ ነው የምትነግረው። ቢኒ ደግሞ እኔ የድሀ ቤተሰብ ነኝ ግን በፍቅር ነው ያደግኩት ነው የሚላቱ። ዋው ደስ ይላል ይላል። አንቺ ሀብታም ቤተሰብ ነሽ ያው በማለት ያው ወንድሟ በመጥፎ ነገር ነው ያደገው አባቱ በጨለማ እየዘጋ። በነገራችን ላይ አንዳንድ ሰዎች እንደዚህ የሚያደርጉ አሉ። ያው በድራማ መልክ ይቅረብ እንጂ እንደዚህ የሚያደርጉ አሉ። ምክንያቱም ልጆቻቸውን የሚጨቁኑ ሴት የሚሆን ወንድ የሚጨቁኑ አሉ። ለእነሱ ልቦና ይስጣቸው እንላለን። እና እንግዲህ ከያፌት ጋር አንተ ጥሩ የዳጊ አባት ነበር ወንድሜ ነው ያላት። ጥሩ ሰው ነበር ምናምን አላት። አንተ ጥሩ አጎትን ለዳጊ ጥሩ ወንድም ነህ፣ ጥሩ አፍቃሪ ነህ ስትል አለና ደንግጦ አዎ ልክ ነሽ ምናምን አላት። እና እንግዲህ ዳጊ ቢኒን ያው እንደ አፍቀረዋለች ማለት ይቻላል። እና እንግዲህ ኤፍራታ እንግዲህ አሁንም አላናገረቻቸውም። ሳታናገር ነው ክላሷ የገባችው። እና የሆነ ነገር ሲደርስብን ወይም ሲደርስባቸው ምክንያቱም ለሰው ያ ችግራችሁን ስታካፍሉት ትንሽ ቀለል ይላል። አሁን የኤፍራታ ስህተቷ ከዚህ ላይ ነው። የኤፍራታ ሲቃይ ይበቃን እንላለን። ኤፍራታ ናታን ይሄ ያፌትን ካገባ ድራማው በጣም ነው የሚያስጠላው፣ በጣም ማለት ነው። ኤፍራታ ናቱን ማግባት የለብን። ከዛ እንግዲህ የድራማው ድምቀት ሉሊትዬ ናት። እንግዲህ ሉሊትዬ ኤፍራታ አዛታለች እና እሷ ያው መጣው ብላ እንግዲህ የሆነ ነገር ይዤልሽ መጥቻለሁ ብላ ስትናገራት ያዘሽኝ እና ያለች እና እንግዲህ ምንድን ነው የሚባል እናንተ ሰው ያቅላችሁ ዝውውር ይበልና ኤፍራታ ሰዎቹ እያሳሳቱ ማርያምን ሉሊት እንግዲህ ሉሊት ያው ለኤፍራታ አዛን ነበርና የሆነ መረጃ ፈልጋለሁ ብላት ነበረ። እንግዲህ ሉሊት ደግሞ ለኤፍራታ ሄደ። ኤፍራታ ደግሞ እባክሽ ውጭልኝ፣ አሁን እኔ እሱ ምንም ማድረግ የፈለግሽውን ማድረግ ትችላለሽ፣ አልፈልግም፣ እባክሽ ውጭልኝ ትላታለች። እንዴ ያዘሽኝን እኮ ነገር ነው ልንገርሽ ስትላት ጥላት ትወጣለች። እንዴ ከዚህ ቤት ምንድን ነው እንደፈለጉ ያሽከረክሩኝ የማንም መጫወቻ ሊሆን እንዴ ትላለች። ያው የሉሊትን ሀረካ ታውቁታላችሁ። እና ሉሊት በጣም ነው የተናደደችው። እና እኔ የዚህ ድራማ ምንም ድራማ ቢሆን ያፌት ታስሮ ያፌት እንድዋረድ ነው የምንፈልግ። ምክንያቱም መታሰር አለበት። አንዳንዴ ድራማን ቢሆን ምሳሌ አሁን የዋዳንን አይታችሁ ከሆነ የዋዳን ድራማ ላይ በጣም ደስ ይል ነበረ። ሀያትና ሉሊት በዛኛው ስሟ ባላቀም ሉሊት ታስረዋል። እዚህም ደግሞ መጨረሻ ላይ ያፌት እንደሚታሰር ከነ ግብረ አበሮቹ ተስፋ እናደርጋለን። ከዛ እንግዲህ ቢኒ ኤፍራታን ይዟት ወጥቷን ማለት ፂን ይዟት ወደ ውጭ ይዟት ሲወጣ የዳጊ ጓደኛ ነበረና ተዋወቃትና አንቺ እኮ ምርጥ ልጅ ነሻልና የውጇን ሳማት። ግን ማን ይሄ ቢኒ አስተያየት ጥሩ አይደለም።
ከዛ ዳጊ ደንግጧል። እውነት ለምን ሳማት ብሎ ምክንያቱም እንግዲህ የቢኒ ፍቅረኛው ወይም ደግሞ የወደፊቱ ሚስቱ ናት። በድራማው ማለት የእውነት ሳይሆን በድራማው እና እዛ ያፌት እንግዲህ ወደ ኤፍራታን ይደውልና ያው እንግዲህ እንድንጋባ ነው የሚለው ይደውልላታል። እሷ ደግሞ እኔ ግን የማስብበት ጊዜ ያስፈልገኛል ነው የሚያስብበት ጊዜ ያስፈልገኛል ሳይሆን ቁርጡን መናገር አለብሽ ኤፍራታ። እስከዛሬ ጎበዝ ነበረች። አሁን ግን በእርግጥ አንዳንድ ጊዜ ለምንወዳቸው ሰዎች ስንል ያው ዋጋ እንከፍላለን። ነገር ግን የእሷ ስህተት ችግሯን ብታካፍላቸው የሆነ መፍትሄ አይጠፋም ነበረ። እንደዛ ነው የምለው። ከዛ ምንድን ነው የምታስቢ ይላታል። ነው እንደ ባለፈው ሂደሽ ቪዲዮውን ለፖሊስ ለመስጠት ነው ይላታል። ከዛ ያዋጣኛ ማድረግ ትችያለሽ፣ እኔ ግን ከአንድ ሳምንት በላይ አልታሰርም እፈታለሁ ነው የሚለው እያለ እንግዲህ የሚያስፈራራት። ምክንያቱም እንዳልኳቸው በአሁኑ ሰዓት የአገራችን ላይ ሕግ የለም። ይታሰራሉ አንድ ሳምንት ወይ ወር ወይ 6 ወር ምናምን። ከዛ በገንዘብ ዋስ ከፍለው ይወጣሉ። እና እውነት ይሄ ድራማ ያው ኢትዮጵያ ያለችበትን እውነት ለመናገር በደንብ ነው የሚያሳየው። ከዛ ወይም ደግሞ ውስጥ ያሉት ሰዎች እንትን ብለው ወደ ውጭ ሄዳለሁ ሲላል፣ ከዛ እሷ ደግሞ አንተ ማን ስለሆንክ ነው ህግ በላይ የምትሆን እያለች ነው እንደዚህ ስትይ ደስ ይላል። ከዛ እኔ ያፌት ስለሆንኩ ነው የሚላት። እንግዲህ አንዳንድ ሰው እንዳልኳቸው በገንዘቡ አይደለ ገንዘብ ያለው ሰው በገንዘቡ ይኮራል፣ ገንዘቡ እንደሚያኖረው ዘንዳ አይን የገንዘብ ካለ በቃ ምን ያደርግ ሰው የማይፈልጋል። አንዳንድ ሰው ገንዘብ ኑሯቸው ሰው የማይፈልጓሉ፣ ገንዘባቸው የሚያልቅ አይመስላቸውም። ስለዚህ ያፌትም አሁን አንደኛ የተማመነው በገንዘቡ፣ ሁለተኛ ደግሞ ከዛ ውስጥ ማለት ነው ከፖሊሶች ውስጥ ደግሞ አብረው እሱ ጋር የሚሰሩ ተሻርከው የሚሰሩ አሉ። አንዳንድ ሆዳሞች በሆዳቸው የሚገዙ አሉ። እሱን የተማመነው አሁን። ከዛ በኋላ ምንድን ነው ያላት እንግዲህ ባልወደውም በአባቴ ስም እጠራለሁ ያፌት ሰለሞን እባላለሁ አላት። እንግዲህ ይህ ናታን ወንድም ነው እንግዲህ። በነገራችን ላይ ያው ወሬ በዛ እንጂ እንግዲህ አንዳንድ አባቶች አለ ያው ሁሉም አባቶች አንዳንድ አባቶች ከወለዱ በኋላ ልጃቸውን የሚጥሩ አሉ። እና ያፌት እንግዲህ በልጅነቱ ስለተበደለ እናቱ ጎዳና ሆና ስላሳደገችው ብዙ መከራ ስለደረሰበት ነው እንግዲህ አሁን ያፌትን ማነው ናታንን የሚያሰቃየው። እሱን ሳይሆን ማሰቃየት ያለበት እሱ ይሄ ልጅ ምንም ለራሱን ተሰቃይቶ ነው ያደገውና የገዛ አባቱን ነበር ማሰቃየት ያለበት። እንደዛ አይነት እኔ በቀል እኔ አይገባኝም። ይሄ በቀል ሳይሆን እኔ እንጃ ይሄ ሞኝነት ይባላል። እዛ ስላንተ አባትም ሆነ እኔ አይመለከተኝም፣ ግን ጠብቅ፣ ለዚህ ስራ ዋጋ ነው የምትከፍለው ስትለው ሳቀና እሺ ነው ያላት። ከዛ በኋላ እሺ አለ። ላንቺም አልሆነው ነገር የለም ያው ከሳምንት በኋላ ሰርግ አለ እያላት ነው እንግዲህ። አይገርምም? እንደ ልቡ የሆነ ሰውዬ ከሳምንት በኋላ ሰርግ አለ ነው የሚላት። እንግዲህ እውነት ያገባት ይሆን ወይስ ለናታን ትሆን ኤፍራታ? ምክንያቱም ኤፍራታ የምትሰራቸው አብራቸው የምትሰራው ፖሊሶች አሉ እነሷን የሚያግዟት። እንግዲህ እነሱ ያግዟት ወይ ያፌት ያገባት ወይ ለናታን ትሆን? እንግዲህ በቀጣይ ክፍል የምናየው ይሆናል። እዛ እንደዚህ ሲላት በጣም ደንግጣ ቁጭ አለችና ቆይ እኔን ለማግባት የፈለግከው ለምንድን ነው? ናታንን ለማናደድ ነው ወይ ለምትለው፣ እንዴት አንድ ሰው የወንድሙ ሚስት ናት። ምንም አባቱ ቢበድለውም የወንድሙ ሚስት ስለሆነች እሱ ማግባት የለበትም። ከዛ ናታንን እንኳን ተጨማሪ ማናደድ ነው፣ ግን አንቺን ስለማወድሽና ስለማፈቅርሽ ነው የሚላት። እና እንግዲህ ደራሲው ግን በጣም ነው ደራሲ ተዩ በጣም ነው የሚያስጠላው። ግን ኤፍራታ ለናቱ ነው መሆን ያለባት።
እና የአፌት ጭካኔ በጣም ነው የሚደብረው። ወንድሙ የገዛ ወንድሙ ለመበቀል ብሎ ነው እንግዲህ ኤፍራታን የሚያገባው። ከዚህ ድራማ እንግዲህ አገራችን ላይ ህግ እንደሌለ በጣም ተምረንበታል። እውነት በጣም እኔ ተምሬበታለሁ። ሀገራችን ላይ ህግ የለም በአሁኑ ሰዓት። የህግ አካላትም ቢሆኑ ሆዳሞች ናቸው፣ በሆዳችን ነው የሚያድሩትና ኢትዮጵያ ሀገራችን ያው ፍትህ እንደሌለ እኔ ተምሬበታለሁ። በእርግጥ እናንተም ተምራችሁበት ይሆናል። ምክንያቱም እንደምታውቁት ወንጀለኞች እንደፈለጉ ነው የሚሆኑት እና ያለው ነገር ይሄ ነው። እስከ ሳምንት ቸርን ሰንብት።